እውነተኛና የማይነቃነቅ ውስጣዊ መረጋጋት ማግኘት ከፈለክ ታላላቅ የሮም ነገስታትና ፈላስፋዎች ዓለምን ለመግዛት ወደ ተጠቀሙበት እጅግ የላቀ የስነ ልቦና ጥበብ መመለስ አለብህ። ይህ ጥበብ ስቶይሲዝም ይባላል። ካሁን በፊት ካየናቸው መሰረታዊ ህጎች ባሻገር ዛሬ አእምሮህን ወደማይሰበር ብረትነት የሚቀይሩትን 6 የላቁና ጥልቅ የስቶይኮች የስነ ልቦና ስትራቴጂዎችን እንመረምራለን። የውስጠኛው ምሽግ። በከባድ ጭንቀት ውስጥ ስትሆን መላው ዓለም አንተን ለማጥፋት የተነሳ ይመስልሃል። ነገር ግን የሮም ንጉስና የስቶይሲዝም ሊቅ የሆነው ማርከስ ኦርሌስ አንድ አስገራሚ ምስጢር አገኘ። ይህንንም የውስጠኛው ምሽግ ይለዋል። ማርከስ ዓለምን ሲመራ ጦርነት፣ ወረርሽኝ፣ የቅርብ ሰዎች ክህደትና የኢኮኖሚ ውድቀት ገጥሞታል። ነገር ግን እሱ አእምሮው ውስጥ ማንም ሊሰብር የማይችለውን ማንም ሊገባበት የማይችል ጥልቅ ምሽግ ገነባ። እሱ እንዲህ ይላል፣ ውጫዊው ዓለም የፈለገውን ያክል ቢናወጥ ቢጮህና ማዕበል ቢፈጥር ያ ማዕበል አእምሮ ውስጥ ወዳለው ምሽግ ፈጽሞ ሊገባ አይችልም። አንተ ራስህ በሮችን ከፍተህ ካላስገባኸው በስተቀር። የጭንቀት ትልቁ ምክንያት ችግሩ ራሱ አይደለም። ጭንቀትህ የሚመነጨው የውጭውን ዓለም ጫጫታ ወደ አእምሮ ሳሎን ስለጋበዝከው ነው። ሰዎች ሊሰድቡ፣ ገንዘብህ ሊጠፋ፣ ፖለቲካው ሊበላሽ ይችላል። እነዚህ ሁሉ ካንተ ቁጥጥር ውጭ የሆኑ ውጫዊ ክስተቶች ናቸው። ነገር ግን ውስጣዊው ምሽግህ ፍጹም ያንተ ግዛት ነው። አሁኑኑ የአእምሮህን በር ዝጋ። ውጫዊው ቀውሱ ውስጣዊ ሰላምህን እንዲነጥቅህ አትፍቀድ። አንተ ካልፈቀድክለት አንዳችም ምድራዊ ኃይል አእምሮህን ሊረብሸው አይችልም። ሁለተኛ፣ ከስሜት መነጠል። የሰው ልጅ ለምን ይጨነቃል? ስቶይኮች ይህንን ሲመልሱ እኛ የምንሰቃየው በእውነታው ሳይሆን በእውነታው ላይ በምንጨምረው ልብ ወለድ ትርክት ነው ይላሉ። አንድ ችግር ሲያጋጥምህ አእምሮህን ወዲያውኑ የራሱ አስፈሪ ታሪክ ይጨምርበታል። ለምሳሌ ከስራ ብትባረር ወይም ቢዝነስህ ቢከስር እውነታው ምንድነው? የገቢው ምንጭ ቆሟል። ይህ እውነታው ነው። ነገር ግን አንተ ይህንን እውነት አትቀበልም። ይልቁንም እንዲህ ብለህ ትጨምርበታለህ። ገንዘብ አጣው፣ አሁን በቃልኝ፣ ቤተሰቤን ላስተዳድር አልችልም፣ ማህበረሰቡ ይስቅብኛል፣ ህይወት የተበላሸ። አየኸው ልዩነቱን? የጭንቀትህና የልብ ህመምህ ምንጭ ገንዘብ ማጣት አይደለም። የጭንቀቱ ምንጭ አንተ ከስሩ የጨመርከውን አበቃልኝ፣ ተዋረዱ የሚለውን የውሸት ትርጓሜ ነው። ማርከስ ኦርሌስ ይህንን ስትራቴጂ ሲጠቀም እያንዳንዱ የሚያስጨንቀውን ነገር ያራቁተው ነበር። ከዛሬ ጀምሮ ጭንቀት ሲመጣብህ አእምሮህን እንደ ሳይንቲስት ተጠቀምበት። ክስተቱን ከስሜት አራቁተው። ባለቤት የተወችኝ ማለት ህይወት የጠፋ ማለት አይደለም። አንድ ሰው ከህይወት የወጣ ማለት ነው። ከሰርኩ ማለት ውድቅ ሰው ነኝ ማለት አይደለም። ይሄኛው የቢዝነስ ሙከራዬን አልተሳካም ማለት ነው። ታሪኩን አውጣው፣ እውነታው ብቻ ተመልከት። ያኔ ጭንቀትህ እንደ ጉም ሲተን ታየዋለህ። ሶስተኛ፣ የቀስተኛው ፍልስፍና ውጤትን መተው። ጭንቀት በብዛት የሚፈጠረው ውጤቱን መቆጣጠር ስንፈልግ ነው። ይህ ቢዝነስ ካላተረፈ፣ ይህንን ፈተና ካላለፉ፣ ያሰብኩትን ሰው ካልወደደኝ እያልን ገና ላልመጣው ውጤት ዛሬ ላይ ሆነን እንሰቃያለን። የስቶይሲዝም አባቶች ይህንን ለማከም የቀስተኛውን ምሳሌ ይጠቀማሉ። አንድ ምርጥ ቀስተኛ ኢላማውን ለመምታት ሲዘጋጅ ቀስቱን፣ የእጁን ጥንካሬ፣ የአይኑን ትኩረትና ቀስቱን የሚለቅበትን ሰዓት 100% ይቆጣጠራል። እነዚህ የሱ ጥረቶች ናቸው። ነገር ግን ቀስቱ ከጣቱ ከወጣች በኋላ ቀስቷ ኢላማውን መምታት አለመምታቷ የሱ ጉዳይ አይደለም። ድንገት ንፋስ ሊነፍስ ይችላል። ኢላማው ቦታው ሊቀየር ይችላል። ቀስተኛው ውጤቱን መቆጣጠር አይችልም። ስለዚህ ቀስቱ ካመለጠች በኋላ ውጤቱ ላይ አይጨነቅም። እሱ የሚጨነቀው እኔ የራሴን ድርሻ በትክክል ተወጣሁ ወይ በሚል ላይ ብቻ ነው። በህይወትህም ቢሆን አንተ ቀስተኛ ነህ። ቢዝነስ ስትጀምር ስትራቴጂህን በትክክል ነድፈህ ሌት ተቀን መስራት ያንተ ድርሻ ነው። ማትረፍና ማክሰሩ ግን ያንተ ጉዳይ አይደለም። ይህንን ውጤት ተወው። አንተ ድርሻህን ብቻ 100% ተወጣ። በውጤት ላይ ያንጠለጠልከውን ስሜት ስትቆርጠው የጭንቀትን ገመድ አብሮ ይበጠሳል። አራተኛ፣ ጽኑ ንቃት። የሰው ልጅ አእምሮ በባህሪው የጊዜ ተጓዥ ነው። የጭንቀት ዋነኛ ምክንያት እዚህና አሁን አለመሆኑን ነው። ጭንቀት የሚፈጠረው አእምሮህ ወደፊት ሂዶ ገና ያልተፈጠሩ አደጋዎችን ሲስል ነው። ጸጸትና ሐዘን ደግሞ አእምሮህ ወዳለፈው ሂዶ ሊቀየሩ የማይችሉ ስህተቶችን ሲያውጣጣ ነው። ስቶይኮች ይህንን ለማቆም ፕሮሶኬ ወይንም ጽኑ ንቃት የተባለ ጥበብ ይጠቀማሉ። ይህ ማለት አእምሮን አስገድዶ በማምጣት አሁን እዚች ቅጽበት ከፊት የባለው ተግባር ላይ ብቻ ማሰር ማለት ነው። ሴኔካ ይህንን ሲያስረዳ ነገን በማሰብ የዛሬን ጉልበትህን አታባክን። ትናንትና ሞልቷል፣ ነገ ደግሞ አልተወለደም። አንተ ያለችህ ይቺ የምትተነፍስባት ቅጽበት ብቻ ናት። በከባድ ጭንቀት ስትዋጥ አእምሮ 10 ዓመት ወደፊት ይሉ ሲያስፈራራ ወዲያውኑ መልሰው ራስህን እንዲህ ብለህ ጠይቅ፣
አሁን በዚህ ሰከንድ ደህና ነኝ፣ የምበላው አለኝ፣ እየተነፈስኩ ነው? መልሱ አዎ ከሆነ የነገውን ጦርነት ነገ ትዋጋዋለህ። አሁን ከፊትህ ያለውን አንዲት ትንሽ እርምጃ ብቻ ተራመድ። ጽኑ ንቃት የጭንቀትን ኦክስጅን ይዘጋዋል። 5ኛ የስነ ልቦና ክትባት። ዘመናዊው የስነ ልቦና ትምህርት ሰዎችን ጥሩውን ብቻ አስቡ፣ ክፉ አታስቡ እያለ አስተምሮ ፈተና ሲመጣ ብርጭቆ የሚሆኑ በቃላት የሚሰበሩ ደካማ ትውልዶችን ፈጥሯል። ስቴኮች ግን ከዚህ ፍጹም ተቃራኒ የሆነ አእምሮን እንደ አለት የሚያጠነክር ጥበብ አላቸው። ይህም ክፋት፣ ውድቀትና አደጋን አስቀድመህ በአእምሮ ሀስብ ይባላል። የሰው ልጅ በከፍተኛ ሁኔታ የሚደነግጠው የሚጨነቀውና ልቡ የሚሰበረው ያልተጠበቀው መጥፎ ነገር ሲመጣበት ብቻ ነው። ትልቁ ህመም መገረም ነው። ነገር ግን ጧት ከቤት ስትወጣ ወይም አዲስ ስራ ስትጀምር ዛሬ ሰዎች ሊከዱኝ ይችላሉ፣ ቢዝነሴ ኪሳራ ውስጥ ሊገባ ይችላል፣ የምወደው ነገር ሊጠፋ ይችላል ብለህ አእምሮህን አስቀድመህ በምናብ ካዘጋጀህና ይህ ሁሉ ቢፈጠር እንኳን እንዴት ተቋቁሜ እንደምወጣው አቅሙና እቅዱ አለኝ ብለህ ራስህን ካሳመንክ አእምሮ ፈጽሞ አይረበሽም። ይህ ልክ እንደ ክትባት ነው። ክትባት ማለት አነስተኛ መጠን ያለውን በሽታ ወደ ሰውነት ማስገባት ነው። ይህም ሰውነትህ አስቀድሞ መከላከያ እንዲያዘጋጅ ይረዳዋል። አፍራሽ ማሰላሰልም ለጭንቀት የሚሰጥ የአእምሮ ክትባት ነው። አደጋው አስቀድመህ በአእምሮ ስለኖርክበት በእውነት ሲመጣ አትደነግጥም። የጠበቅኩትና የተዘጋጀሁበት ነው ብለህ በእርጋታ ስሜት ትሻገረዋለህ። 6ኛ ሲምፓቲያ ጥልቁ የአጽናፈ ዓለም ትስስር። በከባድ ቀውስ ውስጥ ስትሆን ኢጓችንን ችግራችንን ያተልቀዋል። ከኔ በላይ የተጎዳ የለም፣ ዓለም በኔ ላይ ብቻ ጨከነች ብለን እንድናስብና ራሳችንን እንድናገል ያደርገናል። ይህ የመነጠል ስሜት ጭንቀትን ያባብሰዋል። ነገር ግን ማርክስ ኦሪሌስ ሲምፖቲያ የተባለውን ጥልቅ ፍልስፍና ይዞ መጣ። ሲምፖቲያ ማለት ሁሉም የዓለም ክፍሎች ሕያዋንም ሆኑ ግዑዛን በአንድ ትልቅ ሰንሰለት የታሰሩና የአንድ ትልቅ አካል ህዋሶች ናቸው የሚል እምነት ነው። አንተ የተለየ አይደለህም። አንተ ዛሬ የምታልፍበትን የገንዘብ ቀውስ፣ ክህደትና ህመም ከ1000 ዓመታት በፊት የነበሩ ሰዎች ያልፈውበታል። ዛሬም በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች እያለፉበት ነው። አንተ የዚህ ትልቅ የህይወት ድር አካል ነህ። ችግርህ በቢሊዮን ዓመታት የዩኒቨርሲቲ ታሪክ ውስጥ ስታይ እጅግ ጥቃቅን፣ ጊዜያዊና ብልጭ ብሎ የሚጠፋ ቅንጣት ነው። ይህንን ስታስብ ያንተ ግዙፍ የመሰለህን ጭንቀት በአየር ላይ እንደሚተንጢስ ሆኖ ክብደት ያጣል። ከኤጎህ እስር ቤት ትወጣና ዓለምን በተረጋጋ ሰፊና ሚዛናዊ በሆነ እይታ መመልከት ትጀምራለህ። የጭንቀት እውነተኛ ምንጭ የገንዘብ ማጣት፣ የሰዎች ክፋት ወይም የገበያው ሁኔታ አይደለም። የጭንቀት እውነተኛ ምንጭ ለእነዚህ ውጫዊ ክስተቶች የሰጠኸውን የተሳሳተ ምላሽና የገዛ አእምሮህን ትርጓሜ ብቻ ነው። ማርከስ ኦሪሌስ እንዳለው በአእምሮህ ላይ ሙሉ ስልጣን አለ፣ በውጪው ክስተት ላይ ግን ምንም ስልጣን የለህም። ይህንን ስትገነዘብ ማንም ሊሰብረው የማይችል ጥንካሬ ታገኛለህ። ከዛሬ ጀምሮ የአእምሮአችን ሪሞት ኮንትሮል ከሁኔታዎች፣ ከገንዘብ፣ ከፖለቲካና ከሰዎች እጅ መልሳችሁ ተጠቀሙ። ማንም ሊገባበት የማይችለውን የውስጥ ምሽጋችሁን ገንቡ። ክስተቶችን ከስሜት አራቁታችሁ እውነታውን ብቻ እዩ። እንደ ቀስተኛው ጥረታችሁ ላይ ብቻ አተኩሩ። ውጤቱን እርግፍ አድርጋችሁ ተዉ። አእምሯችሁን ወዳለፈውና ወደሚመጣው ከመላክ አቅባችሁ አሁን ባለችበት ቅጽበት ላይ በጽኑ ንቃት ተሰሩት። መጥፎውን አስቀድማችሁ በመጠበቅ እቅዱን ያዙ። እናም ትልቁ የአጽናፈ ዓለም ትስስር በማየት ከኤጎ እስር ቤት ውጡ። አንተ ካልፈቀድክና አእምሮህን ፍቃድ ካልሰጠህ በስተቀር አንዳችን ምድራዊ ኃይል ወይንም ክስተት ሊያሳዝንህ፣ ሊያስጨንቅህና ሊሰብርህ አይችልም። እውነተኛውና የማይነቃነቀው ሰላም ያለው ከውጪው ዓለም ጸጥታ ላይ ሳይሆን በአእምሮ ውስጥ በምትገነባው ፍጹምና ሰላማዊ ስርዓት ላይ ብቻ ነው። ተነስ፣ አእምሮን እንደ ብረት አጠንክር፣ ማዕበሉን በድፍረት ተሻገር።